የአፍሪካ ቀጠናዊ የዘላቂ ልማት ፎረም የ2030 የዘላቂ ልማት ግቦችና የአፍሪካ ህብረት አጀንዳ 2063 አፈጻጸምን በጋራ ለመከታተልና ለመገምገም በየዓመቱ የሚካሄድ መድረክ ነው። የዘንድሮ 12ኛው ቀጠናዊ ፎረም እንደቀደሙት ሁሉ በአፍሪካ ኢኮኖሚክ ኮሚሽን አስተባባሪነት ከአፍሪካ ህብረት ኮሚሽን፣ ከአፍሪካ ልማት ባንክና ከተለያዩ የተባበሩት መንግስታት አካላት ጋር በመተባበር በአዲስ አበባ እየተካሄደ ይገኛል። የአጀንዳ 2030ና 2063 ግቦችን ለማሳካት የተቀናጀና አሻጋሪ አካሄድ መከተል የሚል መሪ ሐሳብ የያዘው የዘንድሮ ፎረም 5 ዋና ዋና የዘላቂ ልማት ግቦች ላይ ጥልቅ ውይይት ለማድረግ ያለመ ነው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ ሃዳዲ በመድረኩ መክፈቻ ላይ እንዳሉት የአጀንዳ 2030ና 2063 ዘላቂ ልማት እቅዶች ትግበራ በአህጉሪቱ ዘላቂ ልማትን ለማረጋገጥ የሚረዱ ናቸው። አፍሪካ በአጀንዳ 2063ና በአጀንዳ 2030 ትግበራ አማካኝነት ለዘላቂ ልማት ያላትን የማይናወጥ ቁርጠኝነት አሳይታለች። እነዚህ ሁለት ማዕቀፎች ጎን ለጎን የሚሄዱ ብቻ አይደሉም። ይልቁንም በአህጉራችን ላይ አካታች እድገትና የረጅም ጊዜ ለውጥን ለማምጣት እርስ በርሳቸው የሚደጋገፉ ፍኖተ ካርታዎች ናቸው። የአፍሪካ ህብረት በሁለተኛው የ10 ዓመት የአጀንዳ 2063 የትግበራ እቅድ በአባል ሀገራት ዘንድ እንዲሰርጽ በማድረግ ረገድ ከፍተኛ መሻሻል ማሳየቱን ለዚህ ጉባኤ ለመግለጽ እወዳለሁ። ሀገራት ብሔራዊ የልማት እቅዶቻቸውን፣ ፖሊሲዎቻቸውንና በጀታቸውን በአህጉራዊ ቅድሚያ ከሚሰጣቸው ጉዳዮች ጋር እያጣጣሙ ሲሆን ይህም የባለቤትነት ስሜትን እያጠናከረ ይገኛል። ሆኖም እነዚህን ግቦች ለስኬት ለማብቃት በሚደረገው ጥረት የአየር ንብረት ለውጥና ወቅታዊ የዓለም ነባራዊ ሁኔታ ፈተና ሆኖ ቀጥሏል። ይህን ተቋቁሞ ዘላቂነት ያለውና ሁሉን ተጠቃሚ የሚያደርግ ኢኮኖሚ ለመገንባት አህጉራዊ ለውጥና ሽግግር ያስፈልጋል ያሉት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ናቸው። በዚህ ረገድ ኢትዮጵያ እየገነባች የምትገኘውን አረንጓዴ ኢኮኖሚ በአብነት ጠቅሰዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል ያላት ዝግጅት በልዩ ሁኔታ የሚጠቀስ ነው። ሀገሪቱ በዘላቂ ልማትና በአየር ንብረት ጥበቃ ረገድ የሚለኩ ስኬቶችን አስመዝግባለች። የአረንጓዴ አሻራ ኢኒሼቲቭ በዓለም አቀፍ ደረጃ ትልቁ ብሔራዊ የአረንጓዴ ልማት መርሃ ግብር ነው። በዚህ መርሃ ግብር ኢትዮጵያ ከ40 ቢሊዮን በላይ ችግኞችን ተክላለች። በተጨማሪም ኢትዮጵያ ኤሌክትሪክ ኃይል አቅርቦት ከ95 በመቶ በላይ የሚሆነው ከታዳሽ ኃይል ምንጮች የሚገኝ ነው። የአየር ንብረት ለውጥን የሚቋቋም ግብርና በአሁኑ ወቅት ወደ 18 ሚሊዮን ሄክታር በሚጠጋ በዝናብ የሚለማ የእርሻ መሬት ላይ ተግባራዊ እየተደረገ ይገኛል። ዛሬ በዚህ ለተገኛችሁ በርካታ ሀገራት የአየር ንብረት ጥበቃ እርምጃዎችና ዘላቂ ልማት እርስ በርሳቸው የሚደጋገፉ መሆናቸውን ማስታወስ ወዳለሁ። የተባበሩት መንግስታት የ2030 ዘላቂ ልማት ግቦች ሊጠናቀቅ 4 ዓመታትና ጥቂት ወራት ብቻ በቀሩበት በዚህ ወቅት ከአህጉሪቱ ሀገራት የተቀናጁና ለውጥ አምጪ እርምጃዎችን የመውሰድ ቁርጠኝነት ያስፈልጋል። እናም ሁሉም ሀገራት በቀሩት ጊዜያት ተጨባጭ እርምጃዎች እንዲወስዱ ተጠይቋል። ይህ መድረክ የተዘጋጀው ወሳኝ በሆነ ወቅት ነው። የዘላቂ ልማት ግቦችን ለማሳካት ከ5 ዓመት ያነሰ ጊዜ ብቻ በቀረው በዚህ ወቅት ከጥቂት ለውጦች ባለፈ ወደ ተፋጠነና መሰረታዊ ወደሆነ የትራንስፎርሜሽን ለውጥ መሻገር ይኖርብናል። የአፍሪካ ህብረት ኮሚሽን የአጀንዳ 2063ና የ2030 ግቦችን ትግበራን ለማፋጠን ከሁሉም አጋሮች ጋር በቁርጠኝነት ለመስራት ያለውን ዝግጁነት ዳግም ያረጋግጣል። በጋራ በመሆን ማዕበሉን በመቀልበስ የበለጸገች አካታችና ዘላቂነት ያላት አፍሪካ መገንባት እንችላለን። We can build a prosperous, inclusive and sustainable Africa. Africa's challenge today is not lack of የዛሬው አፍሪካ ፈተና የልማት የማቀፎች እጥረት አይደለም። የዘላቂ የልማት ግቦች አጀንዳ 2063ና ብሔራዊ የልማት እቅዶች በሚገባ የተጣጣሙ ናቸው። ዋነኛው ፈተና ግን እነዚህን እቅዶች በከፍተኛ ደረጃ ወደ ተግባር መለወጥ ላይ ነው። አሁን የሚፈለገው ቅንጅት፣ ፋይናንስና ቀጣይነት ያለው ፖለቲካዊ ቁርጠኝነት ነው። ስለሆነም ይህ መድረክ ዝም ብሎ ነባራዊ ሁኔታዎችን የምንገመግምበት አጋጣሚ ብቻ አይደለም። ይልቁንም ከችግር ትንተና ወደ ተግባራዊ ውጤት በቆራጥነት ለመሸጋገር የምንወስንበት ወቅት ነው። diagnosis to delivery የፎረሙ አንዱ ወሳኝ ሚና በ2026 በሚካሄዱ ዋና ዋና የዓለም አቀፍ ጉባኤዎች ላይ የሚቀርበውን የአፍሪካን የጋራ አቋም ማጠናከር ነው። ፎረሙ ሲጠናቀቅ አፍሪካ ካለችበት ተግዳሮት ወጥታ ወደ ተሻለ እድገት እንድትሸጋገር የተቀናጀና ተግባራዊ እርምጃ ለመውሰድ አቅጣጫ እንደሚቀመጥበት ይጠበቃል።